እኮ አይደለም ማንበር ከፍታ ስገባብኝ ይዘጋውብክ ሁን ብዬ አይደለም እሱ የራስሽ ጉዳይ ነው ጭራሽ አንድ ቀን ሙሉ በሬሌ ስልክ ዘግተሽ ትያለሽ ምን ትያለሽ ተደብቀሽ ዋልሽ እንጂ እውነት ጆ ቤቱስ ማል ብቻ ፈልጌ ነው ሌላ አንቺ ስለምትወጂኝ ልጅሽ ስለሆንኩ ነው በዛ ላይ በእነዚህ ሰዎች ስለምትተማመኝ ነው መውጣት በፊት የማናገር ነገር ነበር እሺ እኔ ልጅ ንገረኝ ምን አስፈልገ አይ ለብቻችን ነው እንድናወራ የፈለኩት ምን ነው ከኔ የሚደበቅ ነገር አለ እንዴ አዱዬ አረ እንደዛ አይደለም ያው እሱ ብቻ ማወቅ ያለበት ነገር ስለሆነ እሺ በቃ ምግቡ ልጨርስና እናወራለን እሺ እሺ ኑኑ ፍቅር የያዘው መስሏት ጆ እያለች በፍቅሯ አበድ ብላ እሱ ግን እኔ የምፈልገው የቤተሰቦችሽን ገንዘብ እንጂ አንቺን አይደለም አይገባሽም ወይ በማለት እውነቱን ነግሯታል። ኑኑ የተማረች እየመሰላቸው ቤተሰብ ትምህርት ቤት ሂጂ ሲላት እሷ ግን ሌላ ቦታ ስለምትውል ዛሬ ላይ ግን ጆ ከርቷታል። እሱም ደግሞ እኔ የምፈልገው ገንዘብ እንጂ ሌላ ነገር አይደለም። ስለዚህ የምትይበትን ቦታ ለቤተሰቦችሽ ወይንም ደግሞ ለዛ ለሚወድሽ አባትሽ ሳልነግረው አሁንኑ የጠየኩሽን ገንዘብ አምጪ እያላት ትገኛለች። በዚህም እያወሩ በነበረበት ሰዓት መኝታ ቤቷ ስለነበረ ሰራተኛዋ ምግብ ነይ እንድትበይ ብላ ትመጣባታለች። ልክ እሷ ስትመጣባት እሱን ደብቀው ነበረ። ሰራተኛዋንም እዚህ ልታመጭኒ ትችያለሽ ወይ በማለት ጠይቃ ነበረ። እሷ ግን አይ እትዬ እዚሁ ትምጣ ብላለች። ስለዚህ ሁሉም እየጠበቁሽ ነው ነይ ትላታለች። እሺ በቃ ነገርሽኝ እመጣለሁ በማለት እንግዲህ አሰናብታታለች። ምክንያቱም ሰው ስለደበቀች እጅግ እየተርበተበተች ስለነበር ማለት ነው። ጆም ከኛ ጋር የምታሳልፊውን ጊዜ ወይንም ደግሞ ክላስ እንደማትገቢ ለቤተሰቦችሽ እንደምናገር መላውን ቶሎ ፈልገሽ አምጪ ብሏታል። እሷም ደግሞ አረ እንደዛማ አይሆንም በፍጹም እንዳትናገር አሁን እኮ እጅ ላይ የለኝም ግን በቃ እፈልጋለሁ በማለት እንግዲህ ነግረዋለች። መኩም ወደ እናናይ በመቅረብ ወደ ሳሎን በመምጣት እናንዬ በይኔ ሊሄድ ነውና አሰናብችኝ በቀጣይ ደግሞ መጥቼ አያቸዋለሁ በማለት እንግዲህ እናቱን ሊሰናበት ቁጭ ብሏል። የእናት አንጀት አይችልምና እናንተም እንግዲህ ምነው ልጄ አሁን በአሁን የምትሄደው ለምን ትንሽ አትቆይም? ለምን ከኛ ጋር አትሆንም? መቼም እናት ልጇ ሲለያት ስለማትወድ ለምን ከዚህ አትሆንም እያለች ትገኛለች። እነሱ ደግሞ ሰው ቤት ስለሆነ ያሉት እናንተም እዚህ ቤት ብዙ ጊዜ ባትቀመጡ መልካም ነው። ስለዚህ እናንተ ብትቀመጡ ደግሞ እኔ መደረብ የለብኝም። ስለዚህ እሱማ ልጄ እኔ አማራጭ አጥቼ ነው በማለት እንግዲህ እናቱም ነግረውታል። እሱም ደግሞ ለጊዜው እናንተ እዚሁ ተቀመጡ እኔ ግን መሄድ አለብኝ በማለት ኑኑም እህታቸው ታኪታ ስለነበረ ዛሬ ላይ እናቷ ስታያት ትደናደራችሁ ብላ ስትገላገል እያገላበጠች በመሳም በህልሜ ሁሉ እኮ ስቃይ ያደርኩኝ የኔ ልጅ በማለት እንግዲህ እየሳመቻት ትገኛለች። አቤት እንዴት ደስ ይላል። መኩም ከሱ ነገር እኔም ልጨመር መሰለኝ በማለት ሄዶ እሱም እቅፍ አድርጓቸው አሰሪያቸውም እንግዲህ ወደ ሳሎን በመምጣት ተቃቅፈው ስታያቸው በጣም ደስ ትላላችሁ። ኑኑዬ ቁርስ ደርሷል ወይ አቅርቢልን በማለት አዛ ትሄዳለች። እንዲሁም ደግሞ እናታቸውን ነይና አብረን እንብላ በማለት ጠይቃ ነበረ። እሷ ግን ቤተክርስቲያን ልሄድ ነው በማለት መልሳላታለች። እሺ አሁን መጥቼ አቅርባለሁ በማለት እንግዲህ ኑኑ መኩም እንግዲህ በቃ እማዬ ከአንቺ ጋር ልሳለምና በዛው እሄዳለሁኝ ተነሺ በማለት ኑኑም እንግዲህ ወዴት ነው የምትሄደው? ሳትነግረኝ ትሄድና እንጣላለን ብለዋለች። ምግቡም ደርሶ እንግዲህ ቁርስ እየበሉ በነበረበት ሰዓት አዱም ጋሼ ላወራህ እፈልጋለሁ ለብቻችን በማለት እንግዲህ ባለቤቱ ፊት ይነግራታል። እሱም ደግሞ ከኔ የተለየ ነገር አለ ወይ ብላ ጠይቃ ነበረ። እሱ ግን አይ ጋሼን ለብቻው ማውራት ስለፈለግኩ ነው በማለት እንግዲህ ጋሼን ለብቻው ሊያወራ ተፈቅዶለታል።
እሷ ግን ከዚህ በፊት ወንጀል ስለሰራች ያ ነገር ይጋለጥብኛል በማለት እየሰጋች ስለሆነ ፈርታ ካሁን ምን ይከሰት ይሆን፣ ምን አዲስ ነገር ይወጣ ይሆን እያለች እየሰጋች ትገኛለች። ኑኑም አባቷ እኔ ወስድሻለሁ ቶሎ ቶሎ ቁርስሽን ብይ በማለት ያናግራታል። እሷም ወይኔ ጉዴ ምንድነው የማደርገው ብላለች። ምክንያቱም የሄደች ትምህርት ቤት ስለማትሄድ፣ ሁለተኛ ደግሞ ልጁ ገንዘቡን ይዘሽ ካልመጣሽ ቤት ድረስ እመጣልሻለሁ ብሎ ስላስፈራራት አሁን ላይ መላው ጠፍቶባታል። የቤታቸው ሰራተኛም ሱቅ በወጣችበት ሰዓት ታግታ ስለነበረ ስትወጪ ማን ነበረ አጠገብሽ? እንዲሁም ደግሞ ምን ልገዢ ነበረ የወጣሽው? ምንስ አይነት ሰዎች ናቸው ያገቱሽ? መኪና ውስጥ ምን አይነት ነበር? በማለት በመጠየቅ ይህን ሁሉ ሚስጥር እንግዲህ የደረሰበትን ምርመራ ለአባትየው ይነግረዋል። እሱም በቃ እስቲ አብረን የምናጣራው ይሆናል በማለት ይመልስለታል። እሷንም እንግዲህ ሁሉንም ጥያቄ ጠይቋት ነበረ። ሱቅ የላከቻትም እትዬ እንደሆነች እንዲሁም ደግሞ የተገዛ እቃ ነበረ አምጪ ብላኝ ላመጣ የሄድኩት እንጂ ምንም ልገዛ አልነበረም በማለት ነግረዋለች። እሱም ጥርጣሬውን በሴትዮዋ ላይ አድርጎ ለምን ታዲያ የተገዛ እቃ ከሆነ ይዛው አልመጣችም በማለት ራሱን እየጠየቀ ይገኛል። አሁን እኮ ተፈትቻለሁ ለምንድነው እንዲህ የምትጨናነቀው ብትለውም እሱ ግን እውነቱ መውጣት አለበት በማለት እንግዲህ እየመረመረ እየፈለገ ይገኛል። በስተ መጨረሻም ኑኑን እንዴት አድርጋ ወደ ሱቅ እንደላከቻት እያስታወሰ ነበረ። ሱቅ ሄጅና እንጂ ይሄን ይዘሽ ሱቅ ያስቀመጥኩት እቃ አለ ተቀብለሽ አምጪ በማለት ነበረ የላከቻት። እሷም ማንኛው ሱቅ ነው? ብዙ ሱቅ እኮ ነው ያለው ብትላትም ዳርኛው ሱቅ ነው በማለት ነበረ ብር ሰጥታ የሰደደቻት ወደ ሱቅ ማለት ነው። ከዛም ገልመጥ ብላ ቤት ያለውን ሰው አይታ ወደ ስልኳ ነበረ ያዘወተረችው። ስልኳ ላይም አየት እያደረገች ቴክስት እየተጻጻፈች ነበረ። በዚህ መሀል እንግዲህ ልጁ አይቶ ነበረ ይህን ሁሉ ነገር። አሁንም ጥርጣሬ አድሮበታል። ይህንንም እያስታወሰ ከባለቤቷ ጋር ቢነጋገርም ባለቤቷ ግን ምን እያልከኝ ነው እያለ እየደጋገመ ይጠይቀዋል። እሱ ግን በማመንታት ውስጥና በመደነጋገር ውስጥ ሆኖ የእውነት እሷ ናት ወይንስ አይደለችም እያለ እያሰበ ይገኛል። እንግዲህ ቀጣዩን ቪዲዮ ደግሞ የምናየው የሆነ እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን።